I fucking see a team. Guys, in the second half we are a team. That's what የመጣው ባዶ እጁን ነው። አሁን በዓለም ካሉ ምርጥ አሰልጣኞች አንዱ መሆኑን አረጋግጧል። በቀውስ የተሞላውን አርሰናልን ወደ መረጋጋት መልሶታል። አቅጣጫ የጠፋበት የሚመስለውን ክለብ ወደ መዳረሻው በእርጋታ እየመራው ነው። የኤምሬትስን ዝምታ በየሳምንቱ በድል ዜማ ቀይሮታል። ምርጥ በርካታ ኮከቦችን በዓላማ ወደሚጫወቱ አስፈሪ የቡድን አባልነት ቀላቅሏቸዋል። በብዙ ክርክር በአጣብቂኝ መንገድ የመጣው መሪ የአርሰናል ልዩ ሀብት ሆኗል። የሚቀረው የተናፈቀው ሻምፒዮንነት ብቻ ነው። አርሰናሎች ዘንድሮ ምላሽ ይኖራል ብለው አምነው አርቴታን እየተከተሉት ነው። ሚኬል አርቴታ ትሪቡን ዳሰሳም በጊዜያቸው ትንሽ የሚመስሉ በርካቶች አይሆንም የሚሏቸው ግን ደግሞ ነገሮችን የሚነቀንቁ አንዳንድ ውሳኔዎች አሉ። ታህሳስ 2019 እንደ አውሮፓውያን አቆጣጠር አርሰናል እምነቱን ምንም ዋና አሰልጣኝነት ልምድ ላልነበረው የ37 ዓመት ሰው ሰጠ። ጊዜው በጣም ከባድ ነበር። የታላቁ የተወዳጁ አርሰን ቬንገር የበላይነት ዘመን እየደበዘዘ እየተፈተነ የመጣበት አርሰናል ትዝታ ውስጥ የጠፋ ክለብ ሆነ። በአንድ ወቅት ለማየት የሚያጓጓው በውብ የጨዋታ ስልት ምት የሚፈሰው ክለብ ግራ የተጋባና በተጋጣሚዎቹ ወደ ማሾፊያነት ተቀየረ። ምሽግ የነበረው ስታዲየም ሕይወት አልባ ሆነ። መሰረቱ ተናጋ። እርግጠኛ ለመሆን ጥርጣሬ፣ ውጥረት በሰሜን ለንደን ሰማይ ስር ነገሰ። አርሰናል ታሪክ ያለው ግን መሄጃው ደግሞ የጠፋው ክለብ ሆነ። ደማቁ ስታዲየም ጸጥ አለ። በደመ ነፍስ ምልክቶቹ ለበለባሉ፣ ግን ከጀርባቸው አንዳች ጽኑነት የለም። ያኔ በጊዜው ብዙ ያልተወደደ አነጋጋሪ፣ በሂደት አርሰናልን የቀየረ አንድ ውሳኔ ተወሰነ። አንድም ጨዋታ በዋና አሰልጣኝነት ያልመራ፣ ልምድ ከተባለ ደግሞ የስልጠና ልምዱ ከፔፕ ጓርዲዮላ ጎን ቆሞ ማስተዋል መማር የነበረ አንድ ሰው አርሰናልን እንዲመራ ተጠራም። ከልምድ ይልቅ ሐሳብ ሊያስቀድመው የሚኬል አርቴታ መሾም ይፋ ሆነ። ሚኬል አርቴታ አሁን 300ኛ ጨዋታውን ለማድረግ ተቃረበ። በአርሰናል አዲስ ክስተት ተፈጠረ። እየጠፋ የነበረው የአርሰናል ኩራት ተመለሰ። ደጋፊዎችና ተጫዋቾች በኩራት ተሳሰሩ። በትናንትናና በዛሬ አርሰናል ታሪክ መሃል ድልድዩ የሳን ሰባስቲያኑ ሰው ሆነ። ሰሜን ለንደን እንደገና ደመቀ። የሚቀረውን አንድ ነገር ለመጨረስ የሚተጋው አርቴታና የአርሰናል 6 ዓመት ቆይታው። በወቅቱ አርሰናልን ለማሰልጠን የተዘረዘሩት ሁሉ ከሚኬል አርቴታ በላይ ነበሩ። ማውሪሲዮ ፖቼቲኖ፣ ማሴሚሊያኖ አሌግሪ፣ ካርሎ አንቸሎቲ፣ ፓትሪክ ቪዬራ፣ ፍሬዲ ሊዮንበርግ ሁሉም በስልጠና ላይ ሚኬል አርቴታን በርቀት ይመራሉ። አርሰናል ግን አርቴታን መረጠ። የክለቡን ማንነት የሚመስል እንጂ ጊዜያዊ ውጤት የሚያስተካክል ሰው አልፈለገም። አርቴታ ወደ ኤምሬትስ ሲደርስ መድፈኞቹ በፕሪሚየር ሊጉ 10ኛ ደረጃ ላይ ተቀምጠው ነበር። ተጫዋቾች ባለተሰጥኦ ናቸው።